ልለምነው ጌታዬ ስለ አገሬ ስለ ሕዝቤ የራሴን የግሌ ነገር ትቼ ልለምነው ጌታዬ። የጌታ ጸጋና ሰላም ይብዛላችሁ። በአገር ውስጥና በመላው ዓለም የምትገኙ የወንጌል አማኝ እምነት ተከታዮች፣ የካውንስሉ መዋቅሮች ሁላችሁንም ባላችሁበት የጌታ ጸጋና ሰላም ይብዛላችሁ። ዛሬ አንድ የጸሎት ርዕስ ይዤ እናንተ የቀረብኩት በዚያ በደቡብ አፍሪካ አሉ ባለፉት ጊዜያት በመላው ዓለም የምትገኙ ወንጌል አማኞች ከካውንስሉ ጋር በመተባበር በደቡብ አፍሪካ ለሚገኙ ቅዱሳን ጠንካራ ጸሎት ስታደርጉ ቆይታችኋል። እግዚአብሔር አምላክ ሁላችሁንም ይባርካችሁ። አሁን እንደዚሁ ለሁሉም የካውንስሉ አባላት በመላው ዓለም ለሚገኙ መዋቅሮቻችን የምናስተላልፈው ሁላችሁም ባላችሁበት ስፍራ በየአጥቢያ የምትገኙ የጸሎት ቡድኖች በሁሉም በመላው የሀገሪቱ ክፍሎች በምትገኙ አጥቢያዎች የምትገኙ የጸሎት ቡድኖች እንዲሁም በተለያዩ ሚኒስትሪዎች የምትገኙ የምታስተባብሩ የምታገለግሉ የጸሎት ቡድኖች በደቡብ አፍሪካ ለሚገኙ ወገኖቻችን ጥብቅ ጸሎት ጾምና ጸሎት እንድታደርጉ ቤተ እምነቶችም እንደዚሁ በጸሎት ከጎናቸው እንድትሆኑ መልእክታችን እያስተላለፍን በደቡብ አፍሪካ የምትገኙ ቅዱሳን ወንድሞቻችን፣ እህቶቻችን፣ ወገኖቻችን በዛ ያላችሁ የወንጌል አማኝ እምነት ተከታዮች መዋቅሮቻችን በሙሉ ቤተክርስቲያን ከእናንተ ጋር በጸሎት እንዳለች አውቃችሁ እንድትበረቱ እግዚአብሔር ነገሮችን እንደሚቀይር እግዚአብሔር ጣልቃ እንደሚገባ እናምናለን። እግዚአብሔር መልካም ያደርጋል። አዋጅን መቀየር፣ አዋጅን መሻር፣ ነገሮችን ማስተካከል የሚችለው የምናምነው ታላቁ አምላካችን እግዚአብሔር በዚህ ጉዳይ ላይ ጣልቃ ገብቶ ነገሮች ሁሉ መልካም ሆነው ነገሮች ሁሉ ሰላም ሆነው እንደገና ደግሞ ለምስጋና መልሰን እንደምንገናኝ አምነን እንጸልያለን። በርቱ። እግዚአብሔር ከእናንተ ጋር አለ። እግዚአብሔር የሕዝቡን ጸሎት ይሰማል። በዛ ያላችሁ ወገኖቻችን ልባችሁ ሳይወድቅ በርታችሁ አብራችሁ እናንተን በጸሎት እንድትተጉ መልእክታችንን እናስተላልፋለን። እግዚአብሔር ይባርካችሁ። እስቲ ልለምነው ጌታዬ ስለ አገሬ ስለ ሕዝቤ የራሴን የግሌ ነገር ትቼ